ቀኑ ደረሰ። ዛሬ ማታ ታላቁ ፍልሚያ ይከናወናል። በተለይም በጆኒና በሴዶ መካከል የሚደረገው ፍልሚያ እጅግ በጣም አጓጊ ሆኖ ቀጥሏል። ሄለን በሬ መነካት ያስባለ ኮንሰርቷን በአሶሳ ማቅረቧን ተከትሎ እንግዲህ በብዙዎች ዘንድ መነጋገሪያ ሆናለች። መሆኑ በአሶሳ ከተማ በበደሌ ቢራ አማካኝነት በተዘጋጀ አንድ ኮንሰርት ላይ እንግዲህ ያቀረበችው የስራዎቿ እናንተ ሴዶን አያችሁት? በጣም ኢነርጂ የሌለው ሆኗል ማለት ነው። ፉል ኮንፊደንስ ነው እየታየበት ያለው። በእርግጠኝነት ፊዚካሉም ያስታውቃል። በቂ ዝግጅት እንዳደረገ በቂ የሆነ ዝግጅት እንዳደረገ ፊዚካሉ ያስታውቃል። ይህንን ስላችሁ ጆኒ ቀላል ተፋላሚ ነው እያልኳችሁ አይደለም። በኮንሰርቱ ላይ ዳዊት ጽጌ ያልተጠበቀ ተግባር ፈጽሟል። የኃይሉ መርጊያ ተወዳጅ ሙዚቃ የሆነውን ከተራራው ማዶ የተሰኘ ሙዚቃን እንግዲህ ዳዊት ጽጌ በግሩም ሁኔታ ሲያቀነቅን ታይቷል። ፔፕሲ ባዘጋጀው እንግዲህ የአውሮፓ ሻምፒዮንስ ሊግ የፍጻሜ ጨዋታ የኮንሰርት ዝግጅት ላይ ዳዊት ጽጌና ኃይሉ መርጊያ በልዩ ብቃት ኮንሰርታቸውን አቅርበዋል። ዝግጅቱ ላይ የነበራችሁ ፕሮግራሙ እንዴት ነበር? የዳዊት ጽጌን የተራራው ማዶ ፐርፎርማንስስ እንዴት አገኛችሁት? ሐሳባችሁን ኮሜንት ላይ ጻፉልን። የመረጃ ሌሎች እንደሽ ማድረጋችሁ እንዳትረሱ። በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ ነው። ጆኒ ሲሸነፍ ሴሌብሬት ማድረግ የምትፈልጉ የሴዶ ደጋፊዎች የት አላችሁ? ሼር ይደረግ። ኮሜንት ላይም አለን እያላችሁ ጻፉልኝ። ይመቻችሁ። ስንት ዙር ነው ያለን ብለህ ታስባለህ? መጀመሪያው ዙር ካለፈ እኔ ማርሻል አርት አቋርጣለሁ። ባሸንፈው በመጀመሪያው ዙር አልፎ ካሸነፍኩት በኋላ ራሱ ብሩ ለሱ ሰጠዋለሁ። አልፈልግም፣ በቃ እኔ ስራ እቀይራለሁ። በእውነት በል። ዋው ይጨርስ ቀይሮ ይጨርስ። ምንድነው ያልሰማነው? የፍቅር ቀን ታውጆ ነው? አልገባኝም። ቆይ ምንድነው እየተፈጠረ ያለው? ከነጎዲያ ተሰረዘ? እኔና ጌች በእናንተ ምክንያት እንበድ? ይሄን ሁሉ ነገር ተደርጎ ማለት ይሄ ሁሉ ነገር ተደርጎ አንድ ቀን ሲቀረው ትተቃቀፋላችሁ ነው? እንደዚህ ነው? ምንድነው? እሺ ቆይ አይደለም እንትን ያኔ ስልክ ሲሰዳደቡ በሃይማኖቱ ናቀው በሃይማኖቱ እንደዚህ እንዴት በሃይማኖቱ ስትሉ የነበራችሁ ለምን አሁን በሃይማኖቱ ምናምን ብላችሁ አዘግቡ? ለምን አልዘገባችሁ? ምንድነው አሁን ከነጎዲያ አለ ነገ አሁን ልትጣሉ ነው? ዛሬ የምትተቃቀፋችሁ ምንድነው? እሺ አልገባኝም። እኔ ደግሞ በጣም የባሰብኝ ማለት የኔው ጉድ ይሄ ምንድነው ይሄ? እሺ ሄለን በሬ መነካት ያስባለ ኮንሰርቷን በአሶሳ ማቅረቧን ተከትሎ እንግዲህ በብዙዎች ዘንድ መነጋገሪያ ሆናለች። መሆኑ በአሶሳ ከተማ በበደሌ ቢራ አማካኝነት በተዘጋጀ አንድ ኮንሰርት ላይ እንግዲህ ያቀረበችው የስራዎቿ እሷ ያልተጠበቀ ነው በሚል እንግዲህ ብዙዎች እየተነጋገሩበት ነው የሚገኘው። ምናልባትም ደግሞ የመድረኩ ሁኔታና የሳውንድ ሲስተም ሴታፕም ሊሆን ይችላል የሚሉም አሉ። መድረኩ ላይ ግን በአሶሳ ለሚገኙ አድናቂዎቿ ስትል ሁኔታዎች ሳይመቻቹ የሙዚቃ ስራዎቿን እንዳቀረበች የሚመስልም ነገር አለው። እናንተ የትኛው ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። መረጃ ሌሎች እንደሽ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ባምበላም ባንተም በባዶ ሆዳችን ወተን እንገባለን እድሜ ለአምላካችን አይቻልም እንጂ መኖር እንደ ዶሮ 50 ብር ሳይሞላ ይሸጥ ነበር ድሮ ብናቆየው ታሪክ ቢያልፍ ትዝታ ነው በ1002 ሙክት የገዛነው
ተረሳሽ ተረሳሽ ይሜ 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 ምንድን ነው? በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ ነው። ጆኒ ሲሸነፍ ሴሌብሬት ማድረግ የምትፈልጉ የሴዶ ደጋፊዎች የት አላችሁ? ሼር ይደረግ። ኮሜንት ላይም አለን እያላችሁ ጻፉልኝ። ይመቻችሁ። ቀኑ ደረሰ። ዛሬ ማታ ታላቁ ፍልሚያ ይከናወናል። በተለይም በጆኒና በሴዶ መካከል የሚደረገው ፍልሚያ እጅግ በጣም አጓጊ ሆኖ ቀጥሏል። በትላንትናው ዕለት ዌይት ቼክ ወይንም ደግሞ ኪሎአቸውን ተለክተው ጨርሰዋል። እንዲሁም የመጨረሻውን ፌስ ኦፍ አድርገዋል። ታዲያ በርካቶችም ለኢቲኤፍሲ ማለትም ለሶስተኛው ዙር ሴዶ ቢያሸንፍ መልካም ነው፣ የበለጠ ውድድሩን ያደምቀዋል እያሉ ሐሳባቸውን ሲሰጡ፣ በተቃራኒ ደግሞ በጭራሽ ጆኒ ሊሸነፍ አይችልም፣ ጆኒ ነው የሚያሸንፈው እያሉ በርካታ ብሮችን አስይዘዋል። ታዲያ የተለያዩ ኮንተንት ክሬተሮች ማለትም በእኛም ዘርፍ በቀጣዩ ፍልሚያ ላይ ሪንግ ውስጥ ለመግባት እየተዛዛቱ ይገኛል። ይህ ነገር እውን ሆኖ የምናይ ይመስላችኋል? የዛሬው ምሽትስ አሸናፊ ማን ይሆናል? የመጨረሻ ግምታችሁን ኮመንት ላይ አጋሩኝ። ጀምሩ። መጣላት አልፈልግም። ምን ማለት ነው? የሰይጣን ነው። ምን ማለት ነው? እኔ ደስ አላለኝም። ይሄ አስተያየቱ ራሱ ልክ አይደለም። የሆነ ነገር አድርጎብኛል። የሰይጣን የሆነ አይ በቃ አይ እኔ መጣላት አልፈልግም። ሌላ ነገር ብሎኬት ግን የለም። እመታዋለሁ። ይቆዳል አይደለም። እኔ እዚህ አንድ ማስታወቂያ አለችብኝ። እሷ መታረግ የለም። ምን እያልክ ነው? እና ካልፈቀደችልኝም አንድ ጣላን ሴዶ ተደባደብ ገብተህ መጣላት ማን እችላለሁ? ግን አልፈቀ አሞኛል። ጥሩ ስሜት ላይ አይደለም። በቃ ወደ ቤት ሄድ ነው። ከ180 ሚሊዮን ህዝብ ጋር ነው የምጣለው እኮ እንዴ። ላይቭ እኮ ማየት ይችላሉ። አዳራሽ.com ላይ አንዴ ፋይቱን እኔ መቤት ሆኜ ማየት ይችላሉ። አዳራሽ.com ላይ ማለት ነው በ300 ብር ብቻ ላይቭ ድብድቡ ማየት ይችላል። እኔ ዘሁኝ ሊ አንተ እኮ ተደባደብ በቃ ሊመችሽ ወዴና ሞኛ ናንቺ ሴዶ ይጨርስ ቀይሮ ይጨርስ